ፔንቴኮስታል ነህ? ሜኖናዊት ነህ? አናባፕቲስት ነህ? የትኛው ሪቫይቫል ላይ ነህ? ፔንቴኮስታል ነው። በጣም ፔንቴኮስታል ላይ ነህ። ስለዚህ ፔንቴኮስታል አንተ ባሉ ነው ልጠይቅህ እስቲ የግብፅ ኦርቶዶክስ ነው የኢትዮጵያ ኦርቶዶክስ ነው? የኢትዮጵያ ኦርቶዶክስ ኦኬ እሺ። አልታይም። ያው ስቃላ የግብፅ መሰልኩ ችግር የለም። በግብፅም ከፈለክ ትሞግተኛለህ በኮፕቲክም። አዎ አይ ስለሚለያይ አንተ በጣም የሚቀልህ ጌታ ካስተማራቸው በጣም ሰዎችን ጨምቅበታለሁ የምትለው ትምህርት ወይም ኦርቶዶክሶች በዚህ ትምህርት ስተዋል የምትለውን ትምህርት እስኪ ግለጽ። ኦኬ እሺ። የኔ ጥያቄ ፌቨራይት አለች ሁሉም ሰው የሚያውቃት ስለ ጸሎት ወደ ማን ነው የሚል ርዕስ። ዶግማ ታውቃለህ መቼስ? ወይም አምስቱ አዕማደ ምስጢራትን የሚነካ ነገር ነው መጀመሪያ። አይ አንተ ፌቨራይት ስላልከኝ ነው እንጂ ስጋ ጥራ ቢሉት ጣፊያ እንዳለ ሰው እየሆንክ እኮ ከጸሎት ውጭ አጣቅም። ወደ እግዚአብሔር መጀመሪያው ነገር ወደ አምላክ ጋር ያለው ግንኙነት ነው። እሺ አምላክ ጋር ግንኙነት ከማድረግ በፊት ሚስጥራትን መፈጸም የለብህም ከጌታ ጋር ሳትገናኝ። አዎ ወደ አምላክ ለመጸለይ መጀመሪያ መዳን አለብህ ወይስ የለብህም? ስድን ትገናኛለህ ከጌታ ጋር ስድን በቃ። ስለዛ መዳንን እናስቀድማ። እኮ ምንድን ነው ታዲያ? ወደ እግዚአብሔር ሳትጸልይ እንዴት ትደግ? ባይዘዌ ትላንትና ሁለት ሰዎች አግኝቼ ነበረ። አሁን እነሱ ላይ የተሰራው ታሪክ አንተ ላይ ስለምደግሞ አታስብ። በደንብ ስማኝ። መዳን ላይ ነው። አንድ ሰው እንዴት ይድናል? በፔንቴኮስት ያሁኑን ርዕስ ታውቀው አልፈለግከውም እንዴ? መጀመሪያ እኮ መዳን ነው ተባባልና ወደ አምላክ ለምን እንደተውቃት ትነግረኛለህ? አልተውኩትም። አንድ ሰው መጀመሪያ ድነቱን መንገድ ሂዳ ሳይሄድ እንጂ መልስ ስለሌላ አይደለም እንዴ? መልስማ ግጥም ኦርቶዶክስ መልስ የሌላን ነገር የለም። ባይዘው መልስ ስላላት ካለ ታዲያ ለምሳሌ አድኑኝ ብለህ ወደ ቅዱሳን ትጸልያለህ? መጀመሪያ ስላዳነህ ጌታ አናውራ እኮ አልኩህ እኮ። አሁን ይሄ ነው ትልቁ ችግር። አሁን ይሄንን መልስ ስላዳነህ ጌታ ሳታወራ አድኑኝ ብለህ ትጸልያለህ እኮ አልክ እኮ። አልገባህም? ትጸልያለህ ጸልይም ነው ጥያቄውን ብትመልስ። ቅዱሳኖች ስለኛ ይጸልያሉ እንደ መጽሐፍ ቅዱስ እንጂ አድኑኝ ብለህ አትጸልይም። ቅዱሳኖች ስለኛ ይጸልያሉ። አድኑኝ ብለህ ትጸልያለህ? ለምሳሌ ቅድስት ድንግል ማርያም አድኝኝ ወይም ቅድስት ድንግል አድኝኝ ብለህ ትጸልያለህ? ከማንኛውም ነገር ከምን ለምሳሌ እንዲበላ ለምሳሌ ከበሽታም ለምሳሌ ከሆነ ነገር አድኑኝ ብለህ ትጸልያለህ? ቀጥታ ወደ እነሱ አንዴ እኮ ድኛለሁ። ስለዚህ አድኑኝ ተብሎ አይጸለይም ወደ ቅዱሳን። አይ እንደሱ እያልኩ አይደለም። እሱ የራሱ አናሎጂ አለው። አይ ይጸለያል አይጸለይም ሰው እንዲሰማው ይሄ ነው። እሺ በጣም ጥሩ። አንድ ሰው ወደ ቅዱሳን ቆይ አንድ ሳትመልስላት ሰው ስለ ቅዱሳን መጀመሪያ ማመን አለበት አይደል? ስለ ቅዱሳን ይማልዳሉ አይማልዱ ስለማለት አንተ ሁሌ ይሄ ነው አጀንዳ፣ ይሄ ዘላለም ዓለም አጀንዳ ሆኖ ይኖርልህ አንተ ጋር። እሱ አይደለም ትልቁ ጥያቄያችን። ግን የመዳን ነገር አይቀድምም ወይ ስትባል ምን አልክ አንተ? አይ ስለ ቅዱሳን ይማልዳሉ አይማልዱም። መጀመሪያ አንድ ሰው ስትሰብከው ስለ ቅዱሳን ነው የምትሰብከው ወይስ ስለ ጌታ ነው የምትሰብከው? ይሄን እንኳን ባላንስ ማድረግ የማትችል ሰው ነው አንተ። ስለ ቅዱሳን ለማውራት መጀመሪያ ጊዜ ስለዋናው ድንቅ ለማውራት መጨቃጨቅና መሳደብ ምን ያደርጋል? አሁን እሱ ሙሉ ሰው ነው። ዘመናት አውርተናል ካንተ ጋር። ሙሉ ሰው ነው መናገር ይችላል ዶክተር። ረጅም ዘመናት አውርተናል ካንተ ጋር። ትልቁ ድክመታችሁ ያ ነው በቃ። አሁን ቅዱሳን ይማልዳሉ አይማልዱም? ቅዱሳን ምልጃ ያቀርባሉ አያቀርቡም? ዶክተር እኮ መልስ መስጠት ይችላል እህቴ። ርዕሱ ራሱ ምንድነው? አይተዋል? ወደ ላይ ተመልክተሃል? እሱ የፈለከውን እንጠያየቅ ያለኝ እኮ እሱ ይመልሳል። አንቺ ለምንድን ነው በዛች መጀመሪያ ድህነት ላይ እናውራ? አይ ዘላለም ዓለም ይሄ ስለሆነ ነው እኮ ጥያቄ ነው። ግራ ስለሚገባ ሁላችንም ከዛ ቤት የወጣንበት ምክንያት ይሄ ነው። ወደ ሌላ ብንዞር እኮ ምንም ዋጋ የለውም። ተው አንድ ቀን ትታረም ይሆናል። ተው ምን አረኩኝ? ጥያቄ ነው እኮ የተጠያየቅን ያለ ነው አይደል? ምንድን ነው ያደረኩት? ምንድን ነው ያልኩህ? አሁን ቅድም ሳወራህ ምን አልኩህ? ምን አልከኝ? የፈለግከውን ጥያቄ ጠይቀኝ አልከኝ። ስጠይቀኝ አይ እሱ አይሆንም አልከኝ። እሱ አይሆንም አይደለም ያልኩህ። መጀመሪያ አንድ ሰው ወደ ማንም ከመጸለዩ በፊት መዳኑ ይቀድማል ብያለሁ አይደለ? አዎ። ይህንን ግን የሚባለው እችን ጥያቄ ለመሸሽ ነው ወይስ
መሸሽ አይደለም። አንድ ሰው ሳይድን ስለ ቅዱሳን ምልጃ ወይም ስለ ቅዱሳን አሁን አንተ ኢየሱስ አማላጅ ነው የምትልበትን ኮንሰፕት ደግሞ አስተምራለሁ። ምልጃ ላይ ከመግባታችን በፊት ስለ ድነቱ እናውራ አልኩክ። አይ ድነትም ማውራት አልፈልግም እኔ ምልጃን ነው ጥያቄ ካልክ እንደሱ በል መጀመሪያ። አዎ ያለኝ ጥያቄ ነው ይሄ ነው። ስለ ድነት ማውራት ከተመለሰ ብዙ ነገር ስለሚመለስ ነው። በድነት ጉዳይ ማውራት አትፈልግም? እኔ ያለብኝ አሁን ጥያቄ ዋናው ትልቁ ጥያቄ ይሄ ነው። ይሄ ከተመለሰ ብዙ ነገር ስለሚመለስ ምንም አይነት ኦርቶዶክሳዊ ላይ ጥያቄ የለብህም ማለት ነው። አሁን ጥያቄን ብትመልስልኝ አይሻልም? ሌላው ክርክራው ሰዎች ላይ በድነት ዙሪያ ጥያቄ የለህም? መጀመሪያ በድነት ጉዳይ ያለኝ ጥያቄ የነሱ ድነት ብለው የሚያስተምሩት ወይም ደግሞ ድነት ይሰጣል ብለው ከመጽሐፍ ቅዱስ በተቀዳው ትምህርታቸው አንተ ምን ብለህ አመንክ? ስለተቀበልከው ወደ ቅዱሳን ምልጃ ገባህ ማለት ነው አይደለም? ለምሳሌ እዚህ ጥያቄ ልጠይቅ ገባው፣ የፈለግከውን ጠይቅ አልከኝ። እኔ ጥያቄ ይሄ ነው አልኩ። አይ እኔ ደግሞ አዙሬ ጠየቅኩ። ምን ብዬ ጠየቅኩ? የኦርቶዶክሳውያን ነገረ ድነት አስተምህሮ መጽሐፍ ቅዱሳዊና ትክክል ስለሆነ ቅዱሳን ምልጃን ለመጠየቅ ቻልክ አልኩ። አው ወይም አይበለኝ። አዎ የኦርቶዶክሳውያን የመጀመሪያው ጥያቄ ያለኝ በዚህ ጉዳይ ነው። ይህን ጥያቄ ደግሞ ከሊቃውንት ጀምሮ እየጠየቁ መጥቻለሁ። ኦርቶዶክስ አስተምህሮ ላይ ጥያቄ የለህም ማለት ነው። እኔ ጥያቄ ነው ካልኩኝ እሱ መመለስ አይሻልም? አሁን የመልስ የሌለው ይመስላል። መመለሱ አይደለም እኮ እያልኩ ያለሁት ነገረ ድነት አሁን ምልህም በልና ጥያቄ ልመልስልኝ። ነገረ ድነት አስተምህሯችሁ ትክክል ስለሆነ በል። እኔ ጥያቄ ነው አልኩ እኮ። ለምን አሁን ላለመመለስ ይመስላል? ለምን መሰለህ? አሁን ከታች ያለው ሰው የቅዱሳን ምልጃን በደንብ ይመለሳል እያልኩ አይደለም። ወደ እነሱ አድነኝ ብለህ ትጸልያለህ ወይ? አድኑኝ ብለህ ትጸልያለህ ወይ? ጸሎት ማለት ምን ማለት ነው? አረ ጌታ መድኃኒዓለም ጸሎት ማለት ምን ማለት ነው? ጸሎት ነው የማውቀው ከእግዚአብሔር ጋር መነጋገር ነው ጸሎት። እኔ ምልጃ ጸሎትን ያካትታል አያካትትም? ምልጃ አይደለም አድኑኝ ብለህ ትጸልያለህ ወይ እያልኩ ነው። ምልጃ ጸሎትን ያካትታል አያካትትም? ኦኬ ያልኩ አልተሰማህም? አድኑኝ ብለህ ትጸልያለህ ወይ ነው ያልኩ። ያካትታል አያካትትም? እኔ ጥያቄ እኮ እሱ አይደለም። እኔ አድኑኝ ብለህ ትጸልያለህ አትጸልይም ነው እያልኩ ያለሁት እኮ። እኔ ምልጃ ነው ስልክ ምልጃ አይደለም አልከኝ አንተ። አድኑኝ ማለት ምልጃ ነው? ጸሎት ምልጃ ነው አይደለም? ቆይ አድኑኝ ብሎ ወደ አንድ አካል መጸለይ ምልጃ ነው? ጸሎት ምልጃ ነው ወይስ አይደለም ብዬ ስጠይቅህ ትጠይቀኛለህ። ጥያቄ አድነኝ ብለህ ወደ አንድ ቅዱስ ትጸልያለህ አትጸልይም ነው እኮ። አንተ ርዕሱን እየቀየርከው እኮ ነው። የኔን ጥያቄ ለምን አልቀየርኩም? እኔ ግን ሌላ ሰው ጠፍቶ ነው። የሆነ ጊዜ ላይ እነ ካሎሮ ቤት በሌላ ሰው አካውንት ገባሁና ስለ ጥምቀት እያወራን በዶግማችሁ እናውራ አልኳቸው። ከዛ ማነህ ሲሉኝ ስሜን ነገርኳቸው ምናምን። ብዙ አላወቁኝም ነበረ በስሜ። ከዛ አጠገቤ ያለው ልጅ የስልኩ ባለቤት ቪዲዮ ሲከፍት ነው ያወቁትና ለዛ ነው አንድን ሰው መጀመሪያ ከማውራታችን በፊት ቤተክርስቲያኑ ምን ትላለች የሚለውን ነገር ማወቅ አለብን። ምክንያቱም በራሱ ኢንተርፕሬት ካደረገው ከቤተክርስቲያን ውጪ ነው ማለት ነው። ጥምቀት ያድናል ብሎ የሚያምን ፔንቴኮስታል ካለ ከቤተክርስቲያኑ የወጣ ያፈነገጠ ነው ተብሎ መወገዝ እንዳለበት ሁሉ እንደዛ እንደማለት ነው። መጀመሪያ ዶግማው መቅደም አለ። ዶግማ የሌለው ቤተክርስቲያን ጋር ውይይት አያስፈልግም። የግል ነው ተብሎ ማለፍ ነው። እየመጣ ዝም ብሎ ሲቃዥ መንጫጫት ነው የሚሆነው። ከዛ ሲቀጥል ደግሞ ክርስቶስንም አብሮ መቃወም ነው የሚሆነው። እንደፈለገ ሁሉም እኔ እንዲህ ነኝ እያለ ቢመጣ ዝም ብለን መቀበል የለብንም። ትክክል ነው። ዲዶ ሰላም ነው። ናታኔም ሰላም ብያለሁ። ኦርቶዶክሳዊ ነህ ወይስ ፕሮቴስታንት ነህ? ክርስቲያን ነኝ። ምን አልከኝ? ተቀበሉ። ክርስቲያን ነኝ። ቀጥሉ ዶክተር። ፕሮቴስታንት ነህ? አይደለም። ኦርቶዶክስ ነህ? በፊት ነበርኩኝ። አሁን ኦርቶዶክስ አይደለም። በፊት ነበርኩኝ። አሁን ምንድን ነህ?
አሁን ዝም መጽሐፍ ቅዱስን ማነበሰውና በመጽሐፍ ቅዱስ ቃል የሚሄድ ሰው ነው። እሺ ድምጽ ስለታፈነ ጠጋ በልና የተወሰነ 1-5 ደቂቃ ካንተ ጋር ወርተን ለሌላ ሰው እድል እንስጠው። እሺ መጽሐፍ ቅዱስን ለመጠቀመው በቃ እሺ መጽሐፍ ቅዱስን አንብበን ከኦርቶዶክስ እንድትወጣ ያደረገ አይደለም። መጽሐፍ ቅዱስን አንብቤ እንድወጣ አደረገኝ። ምንን አንብበ ነው ከኦርቶዶክስ እንድትወጣ ያደረገ? ወይም ከመጽሐፍ ቅዱስ የወጣ አስተምህሮ አላት ብለህ ነው? የሰዎች ትምህርት አስተምህሮና ስርዓት አብዛኛውን ጊዜ ስርዓቶች። እሺ ስለዛ ስርዓቱ ከኦርቶዶክስ ቤተክርስቲያን እንድትወጣ አደረገ አይደለ? የትኛው ስርዓት? ብዙ ነው ያለው። በጸበል ጥምቀት ላይም አለ። አንዳንድ ደግሞ ጥምቀት ማለት ከዶግማው መካከል አንደኛው ስለሆነ ስርዓት አይደለም። ስርዓት ብቻ ብለህ የምትወስደው ወይም ደግሞ ምሳሌያዊ ብለህ የምትወስደው አይደለም። ጥምቀት ማለት ጥምቀት ነው። ጥምቀት ለማለት የፈለከው ወይም እንጂ ስለ ጸበል እያወራህ አይመስለኝም። ታኒ ይሰማሃል? ኔትወርክ ከኔ ነው እንደ ይፍታ ንገሩኝ እስኪ። ይሰማል? እሺ። ስለዛ የትኛው አስተምህሮ ነው ከቤተ ክርስቲያኗ እንድትወጣ ብዬ እየጠየቅኩ ነበር። ኦኬ አሁን ምሳሌ እኛ አካባቢ አሁን ጸበል ሲጸበሉ ፈስጋቸውን እያሳዩ የሚጸበሉት ይሄን ስርዓት አሁን ድረስ እቃወመዋለሁ። ችግሩ ምንድን ነው? ለምሳሌ ቆይ እሱ ጋር ጸበል ሲቀበሉ ነው አይደለ? ሲጸበሉ። እሺ ሲጸበሉ። እሺ ሌላ ማንዳቶሪ የሆነ ነገር እኔ እኮ ባይዘዌ ብዙ ሰው በጣም ከመቶ በላይ እንትኖች ይጽፉልኛል፣ በውስጥም ይደወልልኛል። ማንዳቶሪ በሆነ ትምህርት ወጣሁ የሚል የለም እንዴ? ቀናት እንደዚህ ቀኖና የሆኑ ነገሮች ላይ ነው። አይ በትምህርቱም ራሱ አሁን ኢየሱስ ክርስቶስን እንደ አብ የማየት እንትና አለ በክርስትና ዓለም በኦርቶዶክስ ላይ ክርስትና ዓለም። እሺ ምኑ ከምን ላይ አንብበህ ነው ኢየሱስ እንደው ብዙ ሰዎች የኦርቶዶክሳዊ ነገረ ስላሴን አስተምህሮ እንደሚያደንቁት ምንም ትምህርቷን አያደንቁም ወይም ምስጢረ ስላሴዋ። ስለዛ አንተ ኢየሱስን እንደ አብ ታየዋለች ያልክበት አስተምህሮ ምን ስታስተምር አይታት ነው? ወይ ምን መጽሐፍ ላይ አንብባት ነው? መቼስ ሰዎች እንዲህ ሲናገሩ ሰማው እንዳትለኝ። ናታኒ ወይ ይሰማኛል። እሺ ኢየሱስን አብ ያደረገችበት አስተምህሮ ምኑ ጋ ነው? እኔና አብ አንድ ነን ስለሚል ብዙ ጊዜ ሰዎች ኢየሱስ አብ ኢየሱስን ስጋ ለብሶ ወደ ምድር እንደመጣ ነው፣ የሰው ልጅ ስጋ ለብሶ ወደ ምድር እንደመጣ ነው የሚያስቡት ሰዎችን የሚያስቡት እንጂ ቤተክርስቲያኑ አይደለችም አይደለ? መጽሐፉ ላይ እኮ ችግር የለበትም እኮ አልኩ። የሰዎቹ አስተምሮና ሰዎች የተቀበሉት ራሱ ችግር አለው። ኦርቶዶክስ የሰው አስተምሮ ሳይሆን የጌታ ኢየሱስ ክርስቶስ ያስተማረውን ነው የምታስተምረው። ስለዚህ የሰው አስተምሮ ልንለው አንችልም። በየትኛው መጽሐፏ ላይ ነው ኢየሱስ አብ ነው ብላ ያስቀመጠችው? እንዲሁም ደግሞ እኔና አብ አንድ ነን ማቴዎስ ዮሐንስ 10:30 ላይ ያለውን ኢንተርፕሬት ስታደርግ ወይም ስታስተምር እንደዛ ብላ ያስቀመጠችው? እኔና አብ አንድ ነን የሚለውን ኢየሱስ አብ እንደሆነ ነው። አንተ እንዴት ኢንተርፕሬት ታደርገዋለህ? ለምሳሌ ኢየሱስ እኔና አብ አንድ ነን ሲል ምን ለማለት ፈልጎ ነው ብለህ ታስባለህ? የሐሳብ አንድነት ነው። በእኔማ የሐሳብ አንድነት ነው። እሱ ከአብ ሙስሊም ሆንክ ማለት ነው። እሺ የአብን ሐሳብ በምድር ላይ ፈጽሞ ጨርሶ ሂዷል። የሙስሊም አስተምህሮ ነው እሱ። ደግሞ ሙስሊም ስለ ኢየሱስ ኢንተርፕሬት የሚያደርጉት ወይም ክርስቲያኖች ደግሞ ምን ብሎ ይናገራሉ መሰለ? እኔና አብ አንድ ነን ሲል ደግሞ በመለኮት ስልጣናቸው አንድ እንደሆኑ ነው የሚናገረው። እና የኢየሱስ ስልጣን ከማን ነው? ከአብ አይደል እንዴ?
ያማ ድምጽ ታፍኗል። ለኢየሱስ ስልጣን የሰጠው አብ አይደል እንዴ? ለኢየሱስ ምን የሰጠው ስልጣን የሰጠው ማን ነው? አብ ነው እኮ ራሱ ተናግሯል። የምን ስልጣን? ስልጣን ሁሉ በምድርና በሰማይ ተሰጠኝ ብሏል። በምኑ? ማንኛውም ነገር የሚያደርገው በእግዚአብሔር ኃይል ነው። በአብ ነው ማለት ነው እንጂ በራሱ ምንም ማድረግ አይችልም። ተሰጥቶታል። በራሱ ይችላል፣ ግን ተሰጥቶት ነው ይተቀዋል። ተሰጥቶታል። ያንተ ድምጽ የታፈነ ነው። ይቅርታ እሺ፣ ድምጹ አይሰማም። ታፍኗል። እኔ በጆሮዬ ላይ ያስተጋባ ወይ ከማይኩ ራቅ አድርገው ወይ ደግሞ ኤርፎንህን ንቀለው ናታኔም ከተሰማ ማለት ነው፣ ለኛም እንዲሰማ። ኔትወርክ መሰለኝ። አየ ስልክ ነው የሚሆነው፣ ወይ ደግሞ ከስር ጋር ይዘው ከሆነ ወደ ማይኩ አካባቢ እሱን ንቀለው ማለት ነው። ስፒከሩ አካባቢ ልቀቀው። አየ አሁን አጋጣሚ ግን ዶክዬ እኔና አብ አንድ ነን የሚለውን ወስዳ ከኢየሱስ አብ ነው ትላለች ብሎ እንትን እያለ ስለነበር ያው በኮሜንታሪ ደረጃ መሰለኝ እያወራ ያለው ኦኬ፣ ስትተረጉም ጥቅሱን እንደዛ ነው የምታረጉመው እያለ ስለሆነ የቤተ ክርስቲያኗን አንድምታ ትርጓሜ አምጥቶ ኦኬ እኔና አብ አንድ ነን የሚለውን ዮሐንስ 10:30 ጋር ያለውን እሱን ኢየሱስ አብ ስለሆነ ነው እንደዛ ይሄ ጥቅሱ እንዲህ የተጠቀሰው ኢየሱስ አብ ስለሆነ ነው ብላ የፈታችበትን የአንድምታ ትርጓሜዋን ኮሜንታሪዋን በዛው ጠይቅልን፣ እንደዚህ ነው የምትፈተው እያለ ስለነበር ማለት ነው። ያ ኮሜንት በቤተ ክርስቲያን አንድምታ የአባቶች ትምህርት ላይ ማቴዎስ 10 ዮሐንስ 10:30 እንደዛ ብላ የፈታችበት የጽሁፍ ማስረጃ አለክ ናታኒ? ሰዎች ናቸው የሚረዱት እንጂ እኮ እነሱ እንደዛ ስላለች ሰዎች ቤተክርስቲያኗ ቀጥተኛ ነገር ነው የምትረዳው፣ ሰዎች ግን ሊረዱ። ስለዛ ሰዎች ተረዱ ማለት ሰዎችን አይተህ ትስታለህ ማለት ነው። በጣም እሱ ስህተት ነው። እሱ እንድታርም እነግርሃለሁ። ምክንያቱም ቤተክርስቲያንን ማየት ማለት ክርስቶስን ማየት ራስ የሆናትን ክርስቶስን ማየት ነው እንጂ ሰውን እየተመለከት ወይ አንድ ቄስ፣ አንድ ፓትሪያርክ፣ አንድ ዲያቆንን እያየህ አይደለም። እነሱ ሜቢ ህይወትህ ላይ እንትን ሊሆኑ ይሄ ምንድነው ጥሩ የሆነ ምሳሌ ሊሆኑ ይችላሉ እንጂ መሪህ ሊሆኑ አይችሉም። መሪህ የእግዚአብሔር ቃልና ቤተክርስቲያን ናት። ስለዛ እቺን ነገር አስተካክላት። ቤተክርስቲያን ምን ብላ ታምናለች አንድምቷን ብለህ እሷን አንደኛ ይሄ ስህተት ነው ያንተ ሰውን ያየኸው። እሺ ሌላ ቀጥል። ናታኒም ቀጥል። ናታኒም እሺ ቀጥል። አንደኛው ይሄ ያንተ ስህተት ስለሆነ እንጂ የቤተ ክርስቲያኗ ስህተት ሆኖ አይደለም። ሌላ ጥያቄህን ቀጥል እስኪ። ሁለት ጥያቄ የመጠየቅ እድል ልስጥህና ጠይቅና ሌላ ሰው ሌላ በክርስትና እምነት ቤተክርስቲያን ውስጥ ብዙ የነ ገብርኤል እነ ማርያም ስዕሎች ተቀርጸው በር ላይ ይቀመጣሉ። ብዙ ምዕመናን መጥተው እዛ ላይ ይሰግዳሉ፣ ይጸልያሉ፣ ይሄዳሉ። ነገር ግን ስጠይቃቸው አንዳንዱ የባለኑት የኛ የአክብሮት ስግደት የሰገድነው እንጂ ፈጣሪ ምናምን አላልንም ብለውና ይላሉ መጽሐፍ። ስለዛ አሁን አንተ በሜን ፖይንትክ በቃ እሺ፣ ሜን ፖይንትክ ስግደት አምልኮ ነው እያልከኝ ነው አይደለ? መጽሐፍ ቅዱስ ይከለክላል። ለምንም ያምልኩ መጽሐፍ ቅዱስ ስግደትን በጣም ነው የሚከለክለው። እስኪ መጽሐፍ ቅዱሳችን ምን ይላል? እሺ ስለዛ አሁን ቃል በቃል ስጠይቀ ቶሎ ቶሎ ትመልስልኛለህ። ይሰማሃል? እሺ ዘፍጥረት 19 ላይ እንሄድና ዘፍጥረት 19 ላይ ሁለት መላእክት የሎጥን ታሪክ ነው የምሰጥክ። ሚዩትን አንሳና ሁለት መላእክትም በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበረ። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ። ፊታቸውም ተደፍቶ ወደ ምድር ሰገደ ይላል። ወደ ምድር ለመላእክቶቹ ለሁለት መላእክቶች በፊቱ ተደፍቶ ሲሰግድ፣ በደንብ ስማኝ፣ ሲሰግድ ይሄ ሎጥ ለመላእክቶች ሲሰግድ እያመለካቸው ነው። መሬት ላይ እኮ ግንባሩ መሬት ላይ ነክቷል። መሬት ላይ ወድቋል፣ ተንበርክኳል። መሬት ላይ ግንባሩ ወደ መሬት እያስነካ ነው። እየሰገደ ነው። እንትን እያመለካቸው ነው። እሱ እያመለካቸው ሳይሆን አክብሮት የሰጣቸው። አመሰግናለሁ። ስለዛ እኛ በቃ አክብሮት እየሰጣቸው ነው። ስለዛ የአክብሮት የሚባል መጽሐፍ ቅዱስ ላይ የለም ብለህ ነበረ። አሁን የአክብሮት ነው ብለህ ሰጠኛል። ሌላ ጥያቄ
እኮ አክብሮት እኮ ሰው መሳ ተቋርጣል። የኔ ኔትወርክ አይደለማ እሱ ነው። ይኸውልህ ከቻልክ ይኸውልህ ድምፅም ስለታፈነ ናታኔም በስነ ስርዓት እንድትሰማ ወይ ደግሞ ወጥተህ ግባ። እሺ ወጥቼ እገባለሁ። በቃ ውጣና ግባ። እሺ እንዳባት በሐሰት ከምትከሰን ቀጥል ዶክተር። ባይዘዌ በጣም ሰዎች እንትን እያልኩ ያለሁት በዚህ ጊዜ ላይ ትንሽ ጊዜ ነው ማለት ከዚህ በፊት ባጠናም የጌታ ህብረትን ቤተክርስቲያን የተቀላቀልኩ በትንሽ ጊዜ ቢሆንም አንድ በጣም የተረዳሁት ነገርና ከሚደርሱኝ መልእክቶች መካከል ምንድነው ወደ ጌታ ቤት ተመለስ የሚለው ነው። ወደ ጌታ ቤት ተመለስ ሲሉኝ ወዴት ነው የምመለሰው? የመጀመሪያው ጥያቄ ወደ የትኛው ቤት ነው የምመለሰው ነው። አንደኛው ቤት የማይቀበለውን አንደኛው፣ ስለዚህ የትኛው ነው የጌታ ቤተክርስቲያን አንድ እስከሆነች ድረስ ወደ የትኛው ልመለስ እችላለሁ የሚለው ነው። ሁለተኛ ደግሞ በጣም ከሚገርሙኝ ነገሮች መካከል ከኦርቶዶክስ ነው አብዛኞቹ 90% የወጡት በምን እንደወጡ አያውቁም። የቤተክርስቲያኗን አስተምህሮ አያውቁም። ግፋ ቢል ደግሞ ትንሽ እንኳን ቢያውቁ የሚወጡበት ምክንያት ምንድን ነው? ለቅዱሳን ትሰግዳላችሁ፣ ለመላእክት ትሰግዳላችሁ፣ ቀናቶች ወይም ዝክር በቃ የሥላሴ አስተምህሯችሁ ሲሉ ሰምቼ አላቅም። የክርስቶስ ስጋና ደም አስተምህሯችሁ፣ ጥምቀታችሁ የክርስቶስ ይሄ ቦዲው ላይ በተዋህዶ ላይ ያለ ምናምን እንትን አይሉም። በጣም ከሚገርመኝ ነገሮች መካከል ማለት ነው። ስለዛ ሞር እነሱ መጀመሪያ ዶግማው ልዩ፣ ከዛ ስርዓት ላይ ስትገቡ ደግሞ ስርዓቱ ደግሞ እንዴት እንደሆነ ከየት እንደመጣ ደግሞ የራሱ ማብራሪያ መጽሐፍቶች ስላሉ ደግሞ ከዛ ይብራራላቸዋል። እንዲሁም ከመጽሐፍ ቅዱስ መጠቀስ ካስፈለገ ደግሞ ይጠቀስላቸዋል። ለዛ ይሄንን ለማለት ነው። የሚመጣ ሰው ሲኖር ቀጥላለሁ። ሰብስክራይብ ያረጋችሁ ቤተሰብ ይሁኑ። ሐሳብ የሆነብን እኮ አሁን እኮ በቃ ያም ይነሳል። ያው የአባታቸውን ግብር በሐሰት ይከሱናል። እኛ እኮ ግራ ግብት የሚለው እሱ ነው። ነበርኩ እንደወጥቼ ነው። አንድ ሰው ኦርቶዶክስ ከነበረ መልካም የኦርቶዶክስ ትምህርትን ሲጠየቅ ሊመልስ ይገባዋል ማለት ነው። ሁለተኛ እንደገና ደግሞ የሚሄድበት እውነት ነው ብሎ ካመነ ያንን እውነት ኮንፊርም ማድረግ አለበት፣ ማረጋገጥ አለበት ማለት ነው። ያንን የማያደርግልን ከሆነ ምንድነው ቅድም ካሌብ እንዳለው ከኛ ወገን አልነበሩም የሚለውን ጥቅስ ነበር የጠቀሰውና ዮሐንስ በመልእክቱ አንደኛ ዮሐንስ ላይ ያለው ማለት ነው ቁጥር 19 ላይ ከኛ ወገን አልነበሩም ብሎ እንደሚናገራቸው ልክ እንደዛ ነው የምንረዳቸው ብዬ ነው የማስበው። ስለዚህ ካላችሁ ከቻላችሁ ሳትከሱን በእውነት በጌታ ፍቅር እንወዳችኋለን። ኑ ቃሎት ያሰማን ለሁላችሁ። ፓወር አለ፣ ፓወር ማውራት ትችላለህ። ሳትሰጡኝ አፈናችሁኝ እንዳይለን ማለት ነው። ፓወር አለ፣ ፓወር ወንድማችን አለ ወይስ የለህም? ፓወር ያለ አይመስለኝም። አለው እንዳትለን ማለት ነው። እና ሌሎቻችሁ ሰላም በሉ። እስከዛ አናፖሎጂ እንዴት አለ? እንኳን ደህና መጣ ብለናል። ድምጽ አሰሙ እስከዛ። እሺ ሰላም ብያለሁ። ሁላችሁም ሰላም ክርስቶስ ይብዛላችሁ። እንዴት ቆያችሁ? ስልሳ 64 ሰዎች ያላችሁ ዶክተርን ፎሎ አድርጉት። እሺ ፎሎ አድርጉት። ወደዚህ ቅዱስ ቤተክርስቲያን የተቀላቀለ ወንድማችን ነውና ሁላችሁም ፎሎ አድርጉት። ፎሎ ያላደረጋችሁ ብዙ ትማሩበታላችሁ ብዬ አምናለሁ። አብሶ ፕሮቴስታንቶች፣ የእኛም ቤቶችን ፕሮቴስታንቶች ብዙ ትማሩበታላችሁ። የዛሬን አድርጎና አብረን በጣም ተከራክረናል ከዶክተር ጋር ይረሳኛል ብዬ አስባለሁ።
እንደዚህ ደግሞ ወደዚህ ቅዱስ ቤተክርስቲያን ደግሞ ሲመጣ እግዚአብሔርን አመስግነናልና ሁላችሁም ጠያቂ ብትሆኑ ጥሩ ነው ያስባለሁ። እውነት ለመናገርና በክፋት ታች ያላችሁ ፕሮቴስታንቶች ከእናንተ ጋር ትንሽ ስንጋተት ምናምን እንደዚህ ደግሞ ፍሬ አፍርቶ ሲታይ ደስ ይላልና በሌላ ነገር አትመልከቱልንና ፎሎ አድርጉት ሁላችሁንም ዶክተር እና ቤቱን ሲከፍት ደግሞ ኦርቶዶክሳውያን ሄዳችሁ አግዙት። ቤቱን ታካባዱለት ብዙ ነፍሳት የሚመልስ ወንድማችሁ እና እግዚአብሔር በነገሮች ደግሞ ይርዳው እና ፎሎ አድርጉላችሁ መከስተለው ያንን ለማለት ነው። ክርስቲያን እንኳን ደህና መጣ። መኩ እንዴት አለ? ሰላም በለናት። ሁላችሁም በተራ ድምጻችሁን አሰሙና ፕሮቴስታንቶች ከስር ካላችሁ ግን ማስገባት እንችላለን እንድንወያይ ማለት ነው። ፈቃደኛ ከሆናችሁ እና ቀጥሉ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም በለን። እግዚአብሔር ይመስገን። እንዴት ናቸው? ሰላም ናቸው? እያዳመጠን ነው። እሺ እንዴት ነሽ? ሰላም ነው? እሺ በቅድሚያ ሁላችሁም ሰላም ብያለሁ። ወንድማችንም በቅድሚያ እንኳን ወደ ቅድስት ቤተ ክርስቲያን ያው በሰላም መጣ ብያለሁ። እግዚአብሔርም ያው እስከ መጨረሻው እንዲያጸና የሁላችንም ምኞት ነው። በነገራችን ላይ ግን አንድ ቶፒክን ይዛችኋል መወያ ጴንጤዎች ጌታ ማተቀበሉበትን ምክንያት ነው ወይስ የሆነ ቶፒክ ብታደርጉት ርዕሱን አሪፍ ነው ለማውራት እንድትመች። ኤፍቲ ግን ማን ነው? ኤልሾ አለሽ ግን አንቺ አለው። እንዴት ናችሁ? ደህና ናችሁ? ቪዲዮ ለምን አጠፋሽው? አንቺ ባትኖሪ እንኳን ቪዲዮ ካለ እኮ አይዘጋብንም።